ሰላም ጤና ይስጥልኝ። እንግዲህ እንደምትመለከቱት ዛሬም እዚህ ጋር ፊደሎችን እያነበብን እስከ መጨረሻው እናያቸዋለን ማለት ነው። እንግዲህ ዛሬ የምናነባቸው የፊደል አይነቶች እነዚህ ነው ማለት ነው። እነዚህንም ከመጀመሪያው ወደ መጨረሻው እንዲሁም ከመጨረሻው ወደ መጀመሪያው እያነበብን የምናይ ይሆናል ማለት ነው። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር የምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ ወደ ዛሬ ዝግጅታችን ስናልፍ እንግዲህ እንደምትመለከቱት እዚህ ጋር ፊደሎችን እናነባለን ማለት ነው። ዛሬ ፊደሎችን የምናነባው ከመጀመሪያው ወደ መጨረሻው እንዲሁም ከመጨረሻው ወደ መጀመሪያው የምናነብ ይሆናል ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምር። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን ከመጀመሪያው ወደ መጨረሻው በዚህ መልኩ እናነባለን። ከዛ ቀጥለን ደግሞ ከመጨረሻው ወደ መጀመሪያው እናነባቸዋለን ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ እንደዚህ ብለን እናነባቸዋለን። እንግዲህ ከመጨረሻው ወደ መጀመሪያው ስናነብ ፊደሎችን ለማወቅ የበለጠ ለማወቅ ይረዳናል ማለት ነው። ወይም ለመያዝ ስማቸውን እያንዳንዱን ለመጥራት እንዲሁም በተለያዩ ቃላቶች ላይ የራሳቸውን ድምፅ እንድንጠራ ወይም የራሳቸውን ድምፅ እንድንጠቀም ያግዘናል። ወይም ፊደሎችን አንድ ባንድ ለማወቅ ይረዳናል ማለት ነው። ስለዚህ ከመጨረሻው ወደ መጀመሪያው ማንበብ ይኖርብናል ማለት ነው። ቀጥሎ ለ ሉ ሊ ላ ሌ ል ሎ እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥልን ደግሞ ከመጨረሻው ወደ መጀመሪያው ሎ ል ሌ ላ ሊ ሉ ለ እንደዚህ ብለን እናነባቸዋለን ማለት ነው። በቀላሉ በዚህ መልኩ እናነባቸዋለን። ከዛ ቀጥለን በድጋሚ ሐመርኋን ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ሆ ህ ሄ ሃ ሂ ሁ ሃ እንደዚህ ብለን በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን መ ሙ ሚ ማ ሜ ም ሞ እንደዚህ ብለን እናነባቸዋለን። ከዛ ወደ መጀመሪያው ሞ ም ሜ ማ ሚ ሙ መ እንደዚህ ብለን በዚህ መልኩ እናነባቸዋለን ማለት ነው። በቀላሉ በዚህ መልኩ ማንበብ እንችላለን ማለት ነው። ከዛ ቀጥለን ወደ ታች ወደሚቀጥሉት ስንለፍ ቀጥሎ የምናገኛቸው እዚህ ጋር የሰ ፊደሎችን ነው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን ካነበብናቸው በኋላ ቀጥለን ደግሞ ወደ መጀመሪያው ሶ ስ ሴ ሳ ሲ ሱ ሰ እንደዚህ ብለን በዚህ መልኩ እናነባቸዋለን። እንግዲህ በዚህ መልኩ በቀላሉ በዚህ መንገድ አንብበን ፊደሎችን አንድ ባንድ መያዝ እንችላለን ማለት ነው። ድምጻቸውን፣ ቅርጻቸውን እያንዳንዱ በዚህ መልኩ እያነበብን መያዝ እንችላለን ማለት ነው። ከዛ ቀጥሎ የምናገኛቸው እዚህ ጋር የረ ቤተሰቦች ናቸው ማለት ነው። ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን እናነባቸዋለን። በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን ሮ ር ሬ ራ ሪ ሩ ረ እንደዚህ ብለን ነው የምናነባቸው ማለት ነው። ቀጥለን የምናገኛቸው እዚህ ጋር
የሰ ቤተሰቦች ናቸው ማለት ነው። የሰ ፊደሎች የሰ ቤተሰብ ሞክሼ ፊደል ወይም ሁለት የሰ ዘር አለ ማለት ነው። ይሄኛውንም ሰ ብለን እንጠራዋለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንደዚህ ብለን እንጠራዋለን። ከዛ ወደ መጀመሪያው ደግሞ ከመጨረሻው ወደ መጀመሪያው ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ እንደዚህ ብለን ነው የምናነባቸው። እንግዲህ ከመጨረሻው ወደ መጀመሪያው በዚህ መልኩ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ ይሄኛው ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ እንደዚህ ብለን እናነባቸዋለን። ከዛ ሾ፣ ሺ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ እንደዚህ ብለን ከመጨረሻው ወደ መጀመሪያው በዚህ መልኩ እናነባቸዋለን ማለት ነው። በቀላሉ በዚህ መያዝ እንችላለን ማለት ነው። ከዛ ቀጥለን ወደ ቀ እናልፋለን። እሺ ከዚህ ጋር ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ እንደዚህ ብለን እናነባቸዋለን። ከዛ ደግሞ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ እንደዚህ ብለን በቀላሉ በዚህ መንገድ እናነባቸዋለን። እንግዲህ ፊደላቱን ከመጨረሻው ወደ መጀመሪያው እንዲሁም ከመጀመሪያው ወደ መጨረሻው በዚህ መልኩ በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥለን ደግሞ ወደሚቀጥሉት እንለፍ። እሺ ቀጥሎ የምናገኛቸው እዚህ ጋር የበ ፊደሎች ወይም የበ ቤተሰቦች ናቸው ማለት ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ እንደዚህ ብለን እናነባቸዋለን ማለት ነው። በዚህ መልኩ በቀላሉ እነዚህን ፊደሎችን ልናነባቸው እንችላለን ማለት ነው። ከዛ ቀጥለን የምናገኛቸው እዚህ ጋር የተ ፊደሎች ወይም የተ ቤተሰቦች ናቸው ማለት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ እንደዚህ ብለን እናነባቸዋለን። ከዛ ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ እንደዚህ ብለን ነው የምናነባቸው። በዚህ መንገድ ማንበብ እንችላለን ማለት ነው። በቀላሉ እንደዚህ አድርገን ፊደሎችን በዚህ መንገድ በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለን ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ደግሞ ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ እንደዚህ ብለን እናነባቸዋለን። እሺ ከዛ ቀጥለን የምናገኛቸው ሀ ነው ማለት ነው። እዚህ ጋር በድጋሚ ከላይ እንዳነበብ ነው ተመሳሳይ ድምፅ ነው ማለት ነው። በአቀራረጽ ወይም በአጻጻፍ ይለያያል፣ ነገር ግን በስሙ ተመሳሳይ ነው። ስለዚህ የሀ ሶስት አይነት ዘሮች አሉት ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንደዚህ ብለን ካነበብን በኋላ ከመጨረሻው ደግሞ ወደ መጀመሪያው ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ እንደዚህ ብለን እናነባዋለን። በዚህ መንገድ በቀላሉ እናነባቸዋለን ፊደላት ማለት ነው። እንዲሁም ከመጨረሻው ወደ መጀመሪያው ማንበብ አለብን ማለት ነው። የበለጠ ፊደሎችን እንድንይዛቸው ወይም እንድናስታውሳቸው ያግዘናል ማለት ነው። ቀጥሎ የምናገኘው እዚህ ጋር የነ ቤተሰቦች ናቸው ማለት ነው። እነዚህን ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ
እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ እንደዚህ ብለን በዚህ መልኩ እናነባቸዋለን። በዚህ መልኩ እንጽፋቸዋለን ማለት ነው። እያንዳንዱ ቅርጻቸውን በዚህ መልኩ መጻፍ እንችላለን ማለት ነው። ከዛ ቀጥለን እኘ፣ እኙ፣ እኚ፣ እኛ፣ እኘ፣ እኚ፣ እኛ ብለን ካነበብን በኋላ ተመልሰን ደግሞ ወደ መጀመሪያው እኞ፣ እኚ፣ እኘ፣ እኛ፣ እኚ፣ እኙ፣ እኘ እንደዚህ ብለን እናነባቸው ማለት ነው። በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ እንደዚህ ብለን እናነባቸዋለን። ከዛ ደግሞ ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ እንደዚህ ብለን ነው የምናነባቸው ማለት ነው። በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። እንጽፋቸዋለን ማለት ነው። እሺ ቀጥለን የምናገኛቸው እዚህ ጋር የከ ፊደሎች ወይም ቤተሰቦች ነው ማለት ነው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እሺ ወደ መጀመሪያው ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ እንደዚህ ብለን በዚህ መልኩ እናነባቸዋለን ማለት ነው። በቀላሉ እንደዚህ አድርገን ማንበብ እንችላለን ማለት ነው። ቀጥሎ የምናገኘው ደግሞ ሀ ነው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ከዛ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ እንደዚህ ብለን እናነባቸዋለን። በቀላሉ በዚህ መንገድ ማንበብ እንችላለን ማለት ነው። ከዛ ቀጥለን ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ እንደዚህ ብለን እናነባቸዋለን። እንግዲህ እነዚህ የወ ፊደሎች ናቸው ማለት ነው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ ብለን ካነበብን በኋላ ቀጥለን ደግሞ ወ፣ ው፣ ዌ፣ ዋ፣ ዊ፣ ው፣ ወ እንደዚህ ብለን እናነባቸዋለን ማለት ነው። በዚህ መንገድ በቀላሉ እናነባቸዋለን። እንግዲህ ፊደላት ይህን ይመስላሉ ማለት ነው። ከዛ ቀጥለን ወደሚቀጥለው እናልፋለን። እሺ ቀጥለን የምናገኛቸው እዚህ ጋር የአ ናቸው ማለት ነው። እንግዲህ አ ሁለት አይነት የአ ዘሮች አሉ ማለት ነው። በመጀመሪያ ይሄኛውን አ አይተናል እዚህ ጋር። አሁን ደግሞ ይሄ የዜሮ ወይም የክብ ምልክት ያለው ቅርጽ ያለው የአ ዘር እናነባለን ማለት ነው። እሺ አሁን ቀጥታ እያነበብን ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ እንደዚህ ብለን እናነባቸዋለን። ከዛ ከመጨረሻው ወደ መጀመሪያው ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ እንደዚህ ብለን እናነባቸዋለን ማለት ነው። በዚህ መንገድ በቀላሉ እናነባቸዋለን፣ እንጽፋቸዋለን ማለት ነው። ከዛ ቀጥለን ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ ብለን ከዛ ደግሞ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ እንደዚህ ብለን በቀላሉ እናነባቸዋለን። በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ከዛ ቀጥለን ዠ፣ ዡ፣
ዢ ዣ ዤ ዥ ዦ ብለን ካነበብን በኋላ ዦ ዥ ዤ ዣ ዢ ዡ ዠ እንደዚህ ብለን በቀላሉ እናነባቸዋለን። በዚህ መልኩ እንጽፋቸዋለን እናነባለን ማለት ነው። ከዛ በመቀጠል የ ዩ ኢ ያ የ ይ ዮ ብለን እናነባለን። ከዛ ደግሞ ወደ መጀመሪያው ዮ ይ የ ያ ይ ዩ የ እንደዚህ ብለን በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። እንግዲህ ፊደላትን እንደዚህ አድርገን በቀላሉ እንይዛቸዋለን፣ በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እነዚህ የደ ፊደሎችን ነው ማለት ነው። እነዚህንም እያነበብን እናያቸው ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። እሺ ከዛ ዶ ድ ዴ ዳ ዲ ዱ ደ ብለን በዚህ መልኩ እናነባቸዋለን። ከዛ ጀ ጁ ጂ ጃ ጄ ጂ ጆ ጆ ጂ ጄ ጃ ጂ ጁ ጀ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን የምናገኛቸው እዚህ ጋር ገ ጉ ጊ ጋ ጌ ግ ጎ እንደዚህ ብለን እናነባቸዋለን። ከዛ ጎ ግ ጌ ጋ ጊ ጉ ገ እንደዚህ ብለን በዚህ መልኩ እናነባቸዋለን። እንግዲህ ፊደላት ይህን ይመስላሉ ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን። ከዛ ቀጥሎ ደግሞ ሌሎችንም እንደዚሁ እናነባለን ማለት ነው። እሺ እዚህ ጋር ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ ጰ ጱ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ እንደዚህ ብለን እናነባቸዋለን። ቀጥለውም ህጻናት ማለት ነው። በድጋሚ እነዚህ ተመሳሳይ ድምፅ ነው ያላቸው ማለት ነው። እነዚህ ሁለቱም ጸጸ ብለን እናነባቸዋለን። ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ
ፈ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እንግዲህ ፊደላት ይህን ይመስላል። በዚህ መንገድ በቀላሉ እናነባቸዋለን፣ በቀላሉ እንይዛቸዋለን ማለት ነው። በዚህ መልኩ በማንበብ በዚህ መንገድ በቀላሉ እንይዛቸዋለን። ከዛ ቀጥለን የምናገኛቸው እዚህ ጋር ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ፣ ፖ፣ ፕ፣ ፔ፣ ፓ፣ ፒ፣ ፑ፣ ፐ እንደዚህ ብለን እናነባቸዋለን። ከዛ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ፣ ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ። እሺ ይህን ይመስላሉ ማለት ነው። በዚህ መንገድ እናነባቸዋለን። እንግዲህ ፊደላት በአጠቃላይ እነዚህ ናቸው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ ደግሞ ቃላትን እየመሰረትን እና ሌሎችንም በአጠቃላይ የምናየው ይሆናል ማለት ነው። ለዛሬ ይበቃናል። በቀጣይ እስከምንገናኝ መልካም ቀን። ቻው።